እንግዲህ አብርሽና ሄርሜላ ተጣልተዋል ማለት ነው። የጥላቸው መንስኤም በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። እንግዲህ የተጣሉበት ምክንያትም አብርሽ እውነቱን አውቆባታል ማለት ነው። ሄርሜላ አትወደኝም፣ ሄርሜላ የመጣችው ብዙዎቻችሁ ሄርሜላ ገንዘብን ሀብትን ፈልጋን የመጣችሁ ስትሉኝ ኮሜንት ላይ እኔ አልሰማውም ነበር፣ ዛሬ ግን እውነቱ ገብቶኛል፣ ስለዚህ ይቅርታ ብሏል ማለት ነው። እናንተንም ተመልካቾቻችንንም ሄርሜላ የመጣችው ገንዘቤን ሀብቴን ፈልጋ ነው እንጂ እኔም ፈልጋ አይደለም ሲልም ተናግሯል ማለት ነው። እንግዲህ ሄርሜላም በዚህ ድርጊቷ በጣም ተናዳለች። እንግዲህ እናንተ ምን ትላላችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስጡኝ። በጣም ብዙ ሰዎች እንግዲህ ሄርሜላ አብርሽ ይወዳው ሳይሆን ገንዘቡን፣ ሀብቱን፣ ዝናውን ፈልጋ ነው እያሉ እየተናገሩ ይገኛሉ። እንግዲህ ጋሽዬም በጣም ደስ ብሏቸዋል በዚህ ጉዳይ ላይ። እሷ ሀብትን ገንዘብን ፈልጋ ነው ወደ አንተ የመጣችው እንጂ አንተን ፈልጋ አይደለም ሲሉም ተናግሯል። በጣም ጋሽዬም በዚህ ጉዳይ ላይ ተደስተዋል ማለት ነው። አብርሽም እንግዲህ ካሁን በኋላ እኔ ከሄርሜላ ጋር ራሱ መኖር አልፈልግም፣ ሄርሜላ የምትባለው ልጅ በአይኔ ራሱ ማየት አልፈልግም ሲልም ተናግሯል ማለት ነው። እንግዲህ ሄርሜላ ይሄንን ሁሉ ነገር ያደረገችው ለምንድን ነው ሲባልም የቀድሞ ባሏ ማለት ነው ገንዘቤን ሀብቴን ፈልጋ ነው በፊትም የመጣችው እንጂ እኔም ፈልጋ አይደለም ሲልም የቀድሞ የሄርሜላ ባልም ተናግሯል ማለት ነው። በዚህ ጉዳይ ላይ አብርሽም በጣም ተናዶ ነው ያለው የሚገኘው። እናንተ እስኪ ስለዚህ ካሁን በኋላ እኔና ሄርሜላ አብረን አንቀጥልም፣ እኔና ሄርሜላ አብረን አታዩንም ሲልም አብርሽ ወንድማችን ተናግሯል ማለት ነው። በጣም የሚገርም ነገር ነው። እስኪ እናንተ ሀሳብ አስተያየታችሁንም ኮሜንት ላይ አስጡኝ። እውነት ሄርሜላ ትወደዋለች ወይስ ለገንዘብ፣ ለሀብት፣ ለዝና፣ ለእውቅና ብላ ነው እሱ ጋር የመጣችው የሚለውንም እናንተ ኮሜንት ላይ ግለጹልኝ ማለት ነው። በጣም የሚገርም ነገር ነው የተፈጠረው ማለት ነው። እንግዲህ አብርሽ እውነት የወሰነው ነገር ትክክል ነው ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስጡልኝ። በጣም የሚገርም ነገር ነው። ሄርሜላም ለምን እንደዚህ ታደርጋለች ማለት እኛም እንፈልጋለን። ይሄ ቪዲዮም እሷ ጋር እንዲደርስ እናንተም ላይክ፣ ሼር እያደረጋችሁ እስኪ እሷ ጋር አድርሱ። ለምን እንደሆነ እስኪ እሷም አስተያየት ትስጥበት ማለት ነው። ቪዲዮ ላይ ቻናሉ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዙት ይበልልኝ። ደህና ሁኑልኝ።